በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚካኤልና የሳጥናኤል ፍልሚያ። የሰው ልጅ ከመፈጠሩ አስቀድሞ የጊዜና የቦታ ወሰን በሌለው የሰማያት ዓለም ውስጥ መላእክት በፍጹም ሰላምና መረጋጋት ይኖሩ ነበር። ከመላእክት መካከል በውበት በጥበብና በክብር ከፍ ብሎ የተቀመጠ ሳጥናኤል የተባለ ታላቅ መልአክ ነበር። ሳጥናኤል የፍጥረታት ሁሉ ዘውድ፣ የብርሃን ተሸካሚ፣ የመላእክት ሁሉ አለቃ ነበር። ነገር ግን በሳጥናኤል ልብ ውስጥ ትዕቢት የተባለ የጨለማ ዘር ተተካ። ሳጥናኤል በውበትና በኃይል ሰከረ። በየቀኑ የሚቀበለውን ክብር እንደ ራሱ ኃይል መቁጠር ጀመረ። ፈጣሪውን ከማገልገል ይልቅ ከፈጣሪው ጋር መስተካከልም አማረው። በልቡ ለምን ሁለተኛ ሆናለሁ የሚል መርዛማ ጥያቄ ማስተጋባት ጀመረ። ታዲያ ይህ ፍጡር እንዴት ሊከዳ ቻለ? የመጀመሪያው የክፋት ዘር እንዴት በቀለ? የሰማያትን ሰላም ያናወጠው የመጀመሪያው ጦርነትስ እንዴት ተቀሰቀሰ? ዛሬ በጉዟችን ወደ ጊዜ መጀመሪያ ተመልሰን የብርሃንንና የጨለማ መለያየትን ታላቅ ታሪክ አብረን እንመረምራለን። አብራችሁን ቆዩ። ውድ የዚህ ቻናል ተከታታዮች ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትጀምሩ በአክብሮት እንጠይቃለን። በሳጥናኤል ልብ ውስጥ የተተከለው የጨለማ ዘር ማቆጥቆጥ ጀመረ። የፈጣሪውን ብርሃን ከማንጸባረቅ ይልቅ የራሱን ብርሃን ማምለክ ፈለገ። የምስጋና መዝሙር በዝምታ ተተካ። ዝምታው ደግሞ በአንድ አስፈሪ የውስጥ ንግግር ተሰበረ። ነቢዩ ኢሳይያስ ከዘመናት በኋላ እንደጻፈው ሳጥናኤል በልቡ እንዲህ አለ፣ በሰማይ ላይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በልዑልም እመሰላለሁ። ይህ የትዕቢት እሳት በልቡ ውስጥ ብቻ ተወስኖ አልቀረም። ልክ እንደ ሰደድ እሳት ወደ ሌሎቹ መላእክት መዛመት ጀመረም። ሳጥናኤል በማር የተቀቡ መርዛማ ቃሎቹን በሽክሽክታ ማሰራጨት ጀመረም። ወደ ታናናሾቹ መላእክት እየቀረበ ለምን ሁሌም እናገለግላለን? ተመልከቱኝ፣ እኔ በክብር ከፍ ብያለሁ፣ እናንተም እንደኔ መሆን ትችላላችሁ። የእናንተም ክብር እንደኔ ሊያንጸባርቅ ይገባል። ፈጣሪ ብቻውን ሊመለክ አይገባውም። እኛ የዚህ ክብር ተካፋዮች ነን እያለ ያስታቸው ጀመር። የብርሃን ተስፋ የራስን የበላይነትና የነጻነት ጣፋጭ ቃል ኪዳን አቀመሳቸው። ብዙዎቹም ተሸነፉ። የፈጣሪያቸው ፍጹም ፍቅር በሳጥናኤል ጊዜያዊ የክብር ተስፋ ለወጡት። ቀስ በቀስ የሰማያት ሰላም ተናጋ። የፍቅርና የምስጋና መዝሙር ብቻ ይሰማበት የነበረው ሰማይ በጥርጣሬና በሽክሹክታ ተሞላ። ታማኞቹ መላእክት ወንድሞቻቸው ሲለወጡ እያዩ ግራ ተጋቡ። በፊት አንድ የነበረው የሰማያት ቤተሰብ አሁን በማይታይ መስመር ለሁለት መከፈል ጀመረም። በመጨረሻም የሹክሹክታው ዘመን አብቅቶ አመፁ በይፋ ታወጀ። ሳጥናኤል ከጎኑ ያሰለፋቸውን በሚሊዮን የሚቆጠሩ መላእክት ይዞ የራሱን መንግስት እንደሚያውጅና ከእንግዲህ እንደማይታዘዝ በድፍረት ተናገረም። በዚያች ቅጽበት ሰማያት ተናወጡ። ብዙዎቹ መላእክት በታላቅ አለቃቸው ትዕቢት ታውረው ፈጣሪያቸውን ካዱ። በሰማያት የነበረው ዘላለማዊ ሰላም ተሰበረም። ጸጥታው በአንድ አስፈሪ የጦርነት ነጋሪት ድምፅ ተተካ። በታማኞቹ መላእክት ሰፈር ለቅጽበት የድንጋጤ ዝምታ ሰፈነ። ወንድሞቻቸው እንዴት ፈጣሪያቸውን ሊክዱ ቻሉ? የሳጥናኤል ግርማና የተከታዮቻቸው ብዛት ለቅጽበትም ቢሆን ተስፋ የሚያስቆርጥ ግዙፍ ጥላ የጣለ ይመስል ነበር። በዚያ የጨለማና የውዥንብር ቅጽበት የትዕቢት ጩኸት ሁሉንም ድምፅ የዋጠ በሚመስልበት ሰዓት አንድ ድምፅ ከታማኞች ሰፈር ተሰማ። የጦርነት ነጋሪት አልነበረም፣ የቁጣ ግጭትም አልነበረም። ይልቁንም ቀላል ጥያቄ። ይህንን ጥያቄ ይዞ ወደፊት የመጣው በሹመት ከሌሎቹ ያላነሰ ነገር ግን በትህትና የተሞላው መልአክ ቅዱስ ሚካኤል ነበር። የስሙ ትርጓሜ የውጊያው መፈክር፣ የጦርነቱ ሁሉ ማጠቃለያ ነበር። ሚካኤል ማለት መኑ ከመ አምላክ ወይም እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ስም
ዓለም የሳጥናኤልን በልቡ እመሰላለሁ የሚለውን የትዕቢት ግንብ ፈረካከሰ። ይህ ጩኸት ከሰይፍ የሳለ ነበረ። ጋሻ አልነበረውም፣ ከጋሻ የጠነከረ ነው። እንደ እግዚአብሔር ያለ ማን ነው የሚለው ድምፅ የፍጥረት ሁሉ ሥርዓት የሚያስታውስ፣ የፈጣሪን አንድነትና ልዕልና የሚያውጅ፣ ለማንኛውም አይነት የትዕቢት ሐሳብ ፍጹም መልስ የሚሰጥ የማይታበል እውነት ነበር። የሚካኤል ድምፅ ልክ እንደ ነጎድጓድ በታማኞቹ መላእክት ልብ ውስጥ ገባ። በድንጋጤና በውጅንብር ተይዞ የነበረው ሰፈራቸው በዚህ ጩኸት ተነቃቃ። የፍርሃት ሰንሰለት ተበጠሰ። መላእክቱ በአንድ ድምፅ መጮህ ጀመሩ። መኑ ከመ አምላክ፣ እንደ እግዚአብሔር ያለ ማን ነው? ሰማይ በሁለት የማይታረቁ ጩኸቶች ተሞላች። በአንድ በኩል እኔ የሚለው የሳጥናኤል የትዕቢት ጩኸት፣ በሌላ በኩል ደግሞ እንደሱ ያለ ማንም የለም የሚለው የሚካኤልና የታማኞቹ የእውነት መዝሙር። የጦርነቱ መስመር በግልጽ ተሰመረ። ሁለቱ ሰራዊት በሁለት የተለያዩ መፈክሮች ስር ፊት ለፊት ተፋጠጡ። አንደኛው በራሱ ክብር የታወረ፣ ሌላኛው በፈጣሪ ክብር የበራ። የሰማይ ጦርነት፣ የብርሃንና የጨለማ የመጀመሪያው የፊልሚያ በይፋ ተጀመረም። ነገር ግን ጦርነቱ በምድር እንደምናውቀው አይነት አልነበረም። በሰማያት የተደረገው ፊልሚያ የመንፈስ ጦርነት ነበር። የእምነት ክህደት፣ የፍቅርና የጥላቻ፣ የእውነትና የውሸት ፊልሚያ። የሳጥናኤል ሰራዊት በኃይልና በቁጥር ብዛት የሚተማመን ነበር። እያንዳንዱ አማጺ መልአክ በታላቅ የክብር ተስፋ አስክሮ በታላቅ ቁጥር ወጣም፣ ተዋጋ። ሰማያት በግርግር ተሞሉ። የብርሃን ፍጥረታት እርስ በርስ ሲጋጩ ፍጹም የነበረው ስምምነት ተናጋ። ነገር ግን የሚካኤልና የታማኞቹ ጦር መሳሪያ ከቁጥር ብዛት የላቀ ነበር። የእነሱ ኃይል ከፈጣሪያቸው በሚመነጭ የማይናወጥ እምነት ላይ የተመሰረተ ነበረ። በእያንዳንዱ ቅጽበት መኑ ከመ አምላክ የሚለው ጩኸታቸው እንደ ሰማያዊ ነጎድጓድ የአማጽያኑን የትዕቢት መንፈስ ይሰበር ነበር። የሳጥናኤል ኃይል ከውስጡ መበስበስ ጀመረ። በትዕቢት ላይ የተመሰረተ ኃይል ከእውነት ፊት ሲቆም እንደ ጭስ በኖ ይጠፋልና። ሐዋርያው ዮሐንስ ከዘመናት በኋላ በፍጥሙ ደሴት ላይ ሆኖ በራእይ እንዳየው የውጊያው ፍጻሜ እንዲህ ነበር። በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም፣ አልቻላቸውም የሚለው ቃል የጦርነቱን ሁሉ ውጤት ያጠቃልላል። የሳጥናኤል ግዙፍ የሚመስል ኃይል በሚካኤልና የትህትና ሰይፍ ፊት ወደ ትቢያ ረገፈ። ያ በውበትና በክብር ያጌጠው የሰማያት ኮከብ የነበረው መልአክ ተሸነፈ። ከዚያም የውድቀቱ ቅጽበት መጣ። በፍጥረት ታሪክ ውስጥ እጅግ አሳዛኙና አስፈሪው ቅጽበት። በእግዚአብሔር ኃይል ቅዱስ ሚካኤል የመጨረሻውን ውጊያ ተዋጋ። ሳጥናኤልና ተከታዮቹ ከሰማይ እንደተነቀለና እንደሚወድቅ ኮከብ ከብርሃን ከክብር ዓለም ተነቅለው ወደ ትልቁ ጨለማ ተወረወሩ። ከእግዚአብሔር ፊት ለዘላለም ተለዩ። የጸጋቸውና የፍቅራቸው ምንጭ የሆነው ብርሃን ከእነርሱ ላይ ተገፈፈ። በዚያች ቅጽበት ስማቸው ተለወጠ። ሳጥናኤል ሰይጣን ተባለ። ትርጉሙም ጠላት፣ ከሳሽ ማለት ነው። ክቡር የነበረው ስሙ የክፋት እና የጥፋት መለያ ሆነ። ቅዱስ ሚካኤል በትሕትናውና በታማኝነቱ ድል ተቀዳጀ። ወደቀው መልአክ ፋንታ የመላእክት ሁሉ አለቃ ሆኖ ተሾመ። በሰማያት ዳግም ሰላም ሰፈነ። የትቢያ ጩኸት በትሕትና ተጠቃ። የታማኞቹ የእውነት መዝሙር ድልን አወጀ። የመጀመሪያው ጦርነት አበቃ። ነገር ግን መድረኩን ቀይሮ ወደ ምድር ወረደ። ከብርሃን የተለየው ሰይጣን በልቡ ውስጥ በሚንቀለቀለው የጥላቻና የምቀኝነት እሳት ተቃጠለ። በፈጣሪው ዙፋን ላይ መቀመጥ ባይችልም የፈጣሪውን ፍጥረት ማጥፋት ግን ቀጣይ ግቡ ሆነ። እናም ገና በለጋነቷ በምትገኘው ምድር ላይ አዲስና እጅግ ውድ የሆነውን የፈጣሪውን ፍጥረት አየ። የሰውን ልጅ የፈጣሪውን መልክና ምሳሌ የተሸከመውን በክብር የተፈጠረውን ገነት የተሰጠውን የሰውን ልጅ ተመለከተ። በፈጣሪው ላይ በቀጥታ ሊያደርስ ያልቻለውን ጥፋት በሚወደው ፍጥረቱ ላይ ለማድረስ ተማማለ። የጦርነቱም አቅጣጫ ተለወጠ። ይህ አዲሱ ጦርነት የሚካሄደው በሚታዩ የሴፍ ግጭቶች አይደለም። የጦር ሜዳው የሰው ልጅ ልብ ነው።
የጦር መሳሪያዎቹ ሹክሹክታና ሐሳብ ናቸው። ሰይጣን በኤደን ገነት ውስጥ በእባብ አድሮ እንደጀመረው ዛሬም ድረስ በሰው ልጅ ልብ ውስጥ የጥፋት ዘሮችን ይዘራል። አንተም እንደ እግዚአብሔር መሆን ትችላለህ የሚለው የትዕቢት ሹክሹክታ፣ እውነት ይወድሃል የሚለው የጥርጣሬ መርዝ፣ ያንተ ሳይሆን የሌላው ለምን በዛ የሚለው የቅናት እሾህ፣ ለራስህ ብቻ አስብ የሚለው የስግብግብነት ወጥመድ፣ እነዚህ በምድር ላይ የሚካሄደው ጦርነት የጦር መሳሪያዎች ናቸው። በሌላ በኩል ደግሞ የብርሃን ጦርነት ይቀጥላል። የቅዱስ ሚካኤል ተልእኮ በዚያች የድል ቀን አላበቃም። የመላእክት አለቃ አሁን የሰው ልጆች ጠባቂ ነው። ያ በሰማያት የታየው ከመልአክ የሚለው የሰው ልጅ ከማይታየው የክፋት ኃይል ለመጠበቅ ዘወትር ይተጋል። እናም ይህ ታላቅ ሰማያዊ ጦርነት ዛሬም በሕይወታችን ውስጥ በየቀኑ ይከናወናል። እያንዳንዷ ቀን፣ እያንዳንዷ ውሳኔ የዚህ ታላቅ ጦርነት አካል ናት። በምንናደድበት ጊዜ ይቅርታ ስንመርጥ፣ ለተቸገሩ ሰው እጃችን ስንዘረጋ፣ ከውሸት ይልቅ እውነትን ስንመርጥ፣ ከጥላቻ ይልቅ ፍቅርን ስናስተጋባ፣ በእነዚህ ሁሉ ምርጫዎቻችን ውስጥ ከሚካኤል ጎን እየተሰለፍን ያንን የመጀመሪያውን ጦርነት እየተዋጋን ነው። በተቃራኒው ደግሞ በልባችን ውስጥ ለትዕቢት፣ ለቅናትና ለራስ ወዳድነት ቦታ ስንሰጥ ሳናውቀው የወደቀውን መልአክ ሰራዊት እየተቀላቀልን ነው። ምርጫው የኛ ነው። ይህ ታሪክ የሚያስተምረን ትልቁ እውነት ክፋት ከውጭ የሚመጣ ኃይል ብቻ ሳይሆን ከውስጣችንም ልንታገለው የሚገባ የትዕቢትን ምሳሌ መሆኑ ነው። ደግነት ተራ ስሜት ሳይሆን በየቀኑ የምንመርጠው የምንታገልለት እና የምናሸንፍበት የትህትና ውሳኔ ነው። በልባችን ውስጥ የሚሰማውን የትዕቢት ሹክሹክታ እናዳምጣለን ወይስ እንደ እግዚአብሔር ያለ ማን ነው የሚለውን ጩኸት እናስተጋባለን? የመጀመሪያው ጦርነት በሰማይ ተጀምሮ ሊሆን ይችላል። የመጨረሻው ድል ግን የሚወሰነው እዚህ ምድር ላይ በእያንዳንዳችን ልብ ውስጥ ነው። ውድ የዚህ ቻናል ተከታታዮቻችን ለዛሬ አዘጋጅተን ያቀረብንላችሁ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ በሰላም ቆዩን። ቻናላችን ሰብስክራይብ እያደረጉ እንዲሁ ለሌሎች ወዳጅ ዘመዶቻችሁ ሼር በማድረግ አብሮነታችሁን አሳዩን። እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።